እና ቲክቶክ የሚባሉ ሰዎች ከባድ ናቸው። ፋይናንስ ትንሽ ያስፈልጋችኋል። ፈልጉ ሐሳብ የምትፈልጉ ሰዎች እኔን ኮንታክት ማድረግ ትችላላችሁ። ኦኬ ልጀምር። እሺ እንግዲህ እንዴት ናችሁ? አማን ነው ወይ? ናይስ ቱ ሲ ዩ ስላያችሁ በጣም ደስ ብሎኛል። እማታውቁኝ ካላችሁ የዚህ ዩቲዩብ ቻናል ባለቤት እንግዲህ እኔ ነኝ። በዚህ ዩቲዩብ ቻናል ላይ አንዳንድ ዕውቀት አዘል መረጃዎችን ስለ ቴክኖሎጂ፣ ስለ ማርኬቲንግ፣ ስለ ቢዝነስ የምናወራበት የዩቲዩብ ቻናሌ ነው። በድጋሚ ስላያችሁ ደስ ብሎኛል። ዛሬ አንዳንድ ሐሳቦችን እንግዲህ እናነሳለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁኝ እንድትቆዩ ስል በትህትና ጋብዛለሁ። ወደ ዛሬ ሐሳባችን እንግባ። ቴንክ ዩ ተመልሰናል ወዳጆቼ። ምንድነው ዛሬ የምናነሳው? ዩቲዩብ ላይ አብዛኞቻችን ዩቲዩብ ለመጀመር እናስባለን። ዩቲዩብ እንዴት እንጀምር? ዩቲዩብ ለመጀመር ምን ያስፈልጋል? ዩቲዩብ እንዴት ነው ክሬት አድርገን ዩቲዩብ ቻናልን መስራት የምንችለው የሚለውን ሐሳብ እናነሳለን። ዩቲዩብ ቻናል ለመክፈት እንደኔ አሁን ላይ ዛሬ ያዘጋጀውላችሁ ፖይንት ሁለት ነገሮች ያስፈልጉናል። የመጀመሪያው ቴክኒካል ኢሹ አንድ ያስፈልገናል። ሁለተኛው ደግሞ ቢሄቪራል በሁለት ቦታ ከፍለን እናየዋለን። ቴክኒካሊ ዩቲዩብ ለመጀመር ምን ያስፈልገናል? ቢሄቪራሊ ዩቲዩብን ለመጀመር ምን ያስፈልገናል? አብረን የምናየው። ስለዚህ ከቢሄቪራል ስንነሳ በመጀመሪያ ማናችንም ዩቲዩብ መክፈት ያሰብን እንደዚህ እንድታርጉ ፈልጋለሁ። ዩቲዩብ ልትጀምሩ ስታስቡ እርግጠኞች ሁኑ ዩቲዩብ ለመስራት ሰዓት እንዳላችሁ። the first thing is enough time to start up, to work, to dig out something for YouTube is a basic thing. ታይም አላችሁ ወይ? ፍላጎት አላችሁ? ቴንክ ዩ። የመስራት ሞቲቭ አላችሁ? አዎ። ምንድነው ያላችሁ ሰዓት? ምን ያክል ሰዓት ነው በቀን ውስጥ ለዩቲዩብ ሳክሪፋይ ማድረግ የምትችሉት? ይሄን የመጀመሪያ ፖይንት አድርጋችሁልኝ እዩ። ሁለተኛው ዩቲዩብ የምትከፍቱት ለምንድን ነው? ላይክ አሁን ብዙ ሞቲቭ አለ የምንከፍትባቸው ብዙ ሪዝኖች አሉ። ዩቲዩብ የምትከፍቱበት ዓላማ ምንድነው? አንዳንዱ ሰው ዩቲዩብ ይከፍታል ዝም ብሎ ያለውን ዕውቀት ሼር ለማድረግ። አንዳንዱ ሰው ዩቲዩብ ይከፍታል ገንዘብ ለማግኘት። አንዳንዱ ሰው ዩቲዩብ ይከፍታል በቃ ያለ ምንም ምክንያት። አንዳንዱ ሰው ዩቲዩብ ይከፍታል በቃ ታዋቂ ሰው ለመሆን። የእናንተ ዓላማ ምንድነው? ኦብጀክቲቫችሁ ምንድነው? ዩቲዩብ ልትከፍቱ ካሰባችሁ ኦብጀክቲቫችሁን ለይታችሁ ወቁ። ዓላማችሁን ስታውቁ ለዓላማችሁ መስራት ቪው ማግኘት ከፈለጋችሁ ለቪው መስራት ትጀምራላችሁ። ገንዘብ ከሆነ ለገንዘብ መስራት ትጀምራላችሁ። ለዝና ከሆነ ዝነኛ የሚያደርጋችሁን ነገር ባይዘው በጣም ዝነኛ መሆን ቀላል ነገር ነው። ልንገራችሁ በ4 በ5 ቀን ሰው ዝነኛ መሆን ይችላል። በጣም ቀላል ነው። ከዛ በኋላስ ያለውን ነገር እንዴት ነው ይዛችሁ መሄድ የምትችሉት? የሆነ ነገር ሰርተ ዊርድ የሆነ ነገር ሰርተ መፈመስ ትችላለህ። ከዛ በኋላስ በምን ትቀጥላለህ? ምክንያቱም የሆነች ሞመንት ተፈምሳለህ። ከዛ በኋላ የራሴ የምትለው ነገር የለም። ለምሳሌ አንዳንድ ኢትዮጵያ ቲክቶከሮች እንመልከት። አንዳንድ የራሳቸው ትሬንድ ይወጣላችሁ ሐሳብ አለ። ያንን የወጣላችሁን ነገር መስራት ባይችሉ ምን ሊያደርጉበት ይችላል? በዛ ቻናል ልላችሁ የምፈልገው ምንድነው ዓላማው? ልትሰሩበት የፈለጋችሁትን ዓላማ ለይታችሁ ወቁ። ለማሳቅም ሊሆን ይችላል፣ ቁም ነገር ለማስተማር እሱን ወቁ። አንደኛ ኦብጀክቲቭ። ሁለተኛ ኮንሲስተንሲ እንዲኖራችሁ ፈልጋለሁ። በጣም ኮንሲስተንሲ ይፈልጋል ዩቲዩብ ባይ ዘ ዌይ። ሰዓት ይፈልጋል፣ የምትረጋጉበት የምታስቡበት። በቃ ሁልጊዜ የዩቲዩበር ነኝ ብለህ እንድታስብ ይፈልጋል። ዩቲዩበር ደግሞ ከሆንክ ሁልጊዜ ምን ትላለህ? ትሰራለህ። ይሄንን እንደ ሶስተኛ ያዙልኝ። የመጨረሻው ነገር ሁሉም ሰው ዩቲዩብ ከከፈተ ታይሙን አጀስት ካደረገ ኦብጀክቲቭን ካወቀ ኮንሲስተንሲውን ካወቀ ዩቲዩብ ስትከፍቱ ኦር ደግሞ ለመክፈት ስታስቡ ቅን ሆኖ በጣም ይሄ እንዴት ነው ጃ ፋሚሊ ይሄን ኢሹ ያንሳው ቅን ሆኖ ምን ያልከው ብለህ ካልከኝ በደንብ አስረዳለሁ። ተረዳኝ። ዩቲዩብ ከከፈትክ ቅን መሆን መቻል አለብህ። አሁን እዚህ ጋር ካሜራ የሚያነሳኝም ወዳጄ ዩቲዩብ ለመክፈት በጣም ከሚያስቡት ሰው መካከል አንዱ ነው። እንግዲህ የመጀመሪያ ከሜን ሪሶርስ እየተማረ ያለ ሰው እሱ ነው። ምን እያልኳችሁ ነው? ቅን ሁኑ። የሆነ ዩቲዩብ ቻናል ሲመጣላችሁ ሰብስክራይብ ለማድረግ ሼር ለማድረግ እሱን ለማገዝ እሱን ለመርዳት ምናምን ዝግጁ መሆን መቻል አለባችሁ። በዛ ዝግጁ ካልሆናችሁ ዩቲዩብ ቻናል አትክፈቱ። እሺ ለምሳሌ ዩቲዩብ ሼር ታደርጋለህ። ሼር ስታደርግ ያንተ ዩቲዩብ ቻናል ወደ ሰዎች ይሄዳል። አንተ ግን የሰዎችን የማታይ ከሆነ ወደ ማን ሼር ያደርግልህ ይችላል? ለምሳሌ ቲክቶክ መጀመሪያ ላይ ስከፍት ቪዲዮ ለቀቅኩኝ፣ ሼር ማድረግ ጀመራለሁ። ሼር ማድረግ ሲጀምር ሼር ማድረግላችሁ ሰዎች ከሌሉ ሼር ማድረግ አልችልም። ኮፒ ሊንክ አድርጋለሁ። ኮፒ ሊንክ አድርጌ ሊንኩን ወደ ሰው ሼር ሳደርግ ፍሬንድ ከሌለኝ ሼር ማድረግበት ሰው የለኝ። ስለዚህ ሰብስክራይብ ያደርጋችሁት ዩቲዩብ ቻናል የምትከታተሉት ዩቲዩብ ቻናል ሁልጊዜ ዩቲዩብ እየገባችሁ የምታዩት ነገር ይፈልጋል። ዩቲዩብ እና ቲክቶክ የሚባሉ ሰዎች ከባድ ናቸው። ቼክ ያደርጋችኋል በየዕለቱ በየቀኑ። ማን ነው ሰብስክራይብ ያደረገው? ከምን ያክል ርቀት ነው ሰብስክራይብ ያደረገው? መቼ ነው ሰብስክራይብ ያደረገው? ኤቭሪቲንግ ትሬስ እያደረገ በአይፒ አድሬስ ያያችኋል። ስለዚህ ወዳጆቼ
እናንተ ስትከፍቱ ዩቲዩብ ቻናል ልክ ሌላው ዩቲዩብ ቻናል ለማሳደግ ጥረት ማድረግ ስትጀምሩ የእናንተ ዩቲዩብ ቻናል ያድጋል። ይህንን ቅንነት እንግዲህ ከዚህ በላይ ከኔ በላይ በተለይ ቤተ እምነት ውስጥ ያላችሁ ሰዎች ማስረዳት ትችላላችሁና እስኪ ቅን ሁኑ። ታይማችሁን አጀስት አድርጉ። ኦብጀክቲቫችሁን እወቁ። ኮንሲስተንሲ ይኖራችሁና ዩቲዩብ ቻናል ጀምሩ። ከዛ በኋላ ከኔ ጋር ማውራት እንጀምራለን። ሌላው ደግሞ ስለ ቢሄቨራል እነዚህ ነገሮች ካነሳን ቴክኒካሊ የሚያስፈልጋችሁ ነገር የሆነ በቃ የሚታይ ታንጀብል የሚያስፈልግ ነገር what tangible thing is required in order to start a YouTube channel። ከዚህ በፊት አንድ ቪዲዮ ሰርቼ ነበርና እሱ ላይ ተጨማሪ የሚመስል ነገር ልንገራችሁ። ዩቲዩብ ቻናል መክፈት ያሰባችሁ እለት ያሰባችሁ ቀን አስባችሁ አለማችሁ ከተነሳችሁ እንደዚህ አድርጉ። የሚያስፈልጋችሁ የመጀመሪያው ነገር ከ20 እስከ 30 ያላነሰ ቪዲዮ ሪካርድ አድርጋችሁ አስቀምጡ። እኔ ሁሉም ሰው አሁን በዚህ አመት ለብዙ ሰው ዩቲዩብ ቻናል ከፍቻለሁ። ልክፈት ብሎ ከአሁን በኋላ የሚመጣኝን ጓደኛዬን፣ ፍሬንዴን፣ ቤተሰቤን መመክረው ምንድነው ሁላችሁም ዩቲዩብ መጀመር ስትፈልጉ ቢያንስ 30 ቪዲዮ ሪካርድ አድርጋችሁ አዘጋጁላለሁ። አዘጋጅታችሁ አስቀምጡ። ዩቲዩብ ታይም ይፈልጋል። ከጀመራችሁ በኋላ እንደዚህ ከቢዚ ከሞድ ከምትጨናነቁ በቃ ሬዲ ሁን። 30 አስቀምጥ እስቲ። ስለዚህ ዩቲዩብ የሚባል ቻናል ላይ ልሰራ ነው ብለ 30 ቪዲዮ አስቀምጥ። አንደኛ። ሁለተኛው ፋይናንሻሊ ትንሽ ያስፈልጋችኋል። ትንሽ ፋይናንሻሊ ብትችሉ ልክ እኔ እንደምሰራበት ፖድካስት ኦር ደግሞ እኔ እንደምሰራበት ስቱዲዮ ብትሰሩበት በጣም ይመከራል። ዛት ሚንስ እንበልናል ቢያንስ እንበልና አሁን እየተጠቀም ካለው ላይቶቹ 3 ላይት እየተጠቀምኩ ነው። ዩሲት ለበል ብዬ ካልኩኝ እዚህ ጋር ስልኬን እንደማይክ እየተጠቀምኩ ነው። እዛ ጋር ካሜራ አለ፣ የ300 ምናምን ሺህ ካሜራ አለ፣ የቤቱ ምናምን አለ። ይሄንን ሁሉ ኦፈር ማድረግ አይቻልም። አይናዊት ግን እናንተ ምንድነው ማድረግ የምትችሉት በቀላል ነገር ትንሽዬ ፋይናንስ መያዙ ማይክ ትንሿን ማይክ ማዘጋጀት ላይ ትንሽዬ ማዘጋጀት ምናምን አይደለም ካላችሁ ደግሞ ስቱዲዮ ፔ ያደረጋችሁ መሰራት ትችላላችሁ ልክ እንደኔና ፋይናንስ ትንሽ ያስፈልጋችኋል። ሌላውና የመጨረሻው ደግሞ ምንድነው እናንተ ዩቲዩብ ስትጀምሩ ቢያንስ ፒሲ ላፕቶፕ ወይ ደግሞ ኮምፒውተር ያስፈልጋችኋል። ለምሳሌ ኤዲት ማድረግ ስትጀምሩ በትክክል እነዚህ እቃዎች ያስፈልጋችኋል። አሁን እኔ እነዚህ ሶስቱን ሐሳቦች አነሳውኝ። አመሰግናለሁ። ይሄን ቻናል እስካሁን እያዳመጣችሁ ያላችሁ እነዚህን ሐሳቦች ሶስቱን ሳነሳ ከዚህ በፊት በሰፊው ያነሳሁት ፖይንት አለ። ለምሳሌ ስልክ ያስፈልጋል፣ ዋይፋይ ያስፈልጋል፣ ላይት ያስፈልጋል፣ ጸጥ ያለ ሜዲያ ያስፈልጋል። እነዚህ 5-6 ፖይንቶች ያለፈው ቪዲዮ ላይ አንስቻለሁና መለስ ብላችሁ ቪዲዮውን ቼክ ማድረግ ትችላላችሁና ቢሄቨራሊም ቴክኒካሊም እነዚህ ነገሮች ዩቲዩብ ቻናል ላይ ያዙ። አንድ የመጨረሻ ይሄን ነገር አውርቼ ሳልጨርስ ላስተላልፍ የምፈልገው ዩቲዩብ ለመስራት ሐሳብ ካላችሁ ዩቲዩብ ለመስራት አይዲያ ካጣችሁ ዩቲዩብ ጀምራለሁ ብላችሁ የምትሰሩትን ካጣችሁ ነፃ የምክር አገልግሎት ሰጣለሁ። ነፃ ስለ ዩቲዩብ ብቻ ማለትና አሁን ይሄ ቪዲዮ ፊት ነው እያወራለሁት ገብቷል አይደለ? ሪከርድ ሲደረግ እያወራሁት ያለው ነው። ፊዚካሊ ደግሞ ስታገኘኝ አማወራ ከዚህ በላይ ሊሆን ይችላልና ምክር የምትፈልጉ ሐሳብ የምትፈልጉ ሰዎች እኔን ኮንታክት ማድረግ ትችላላችሁ። ፋይናሊ በጣም ላመሰግናችሁ እወዳለሁ። ቴንኪው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። አመሰግናለሁ።